أعوذ بالله من الشيطان الرجيم. وربك أعلم بمن في السماوات والأرض ولقد فضلنا بعض النبيين على بعض وآتينا داود زبورا قل ادعوا الذين زعمتم من دونه فلا يملكون كشف الضر عنكم ولا تحويلا. أولئك الذين يدعون يبتغون إلى ربهم الوسيلة أيهم أقرب ويرجون رحمته ويخافون عذابه إن عذاب ربك كان محذورا. وإن من قرية إلا نحن مهلكوها قبل يوم القيامة أو معذبوها عذابا شديدا كان ذلك في الكتاب مسطورا. وما منعنا أن نرسل بالآيات إلا أن كذب بها الأولون وآتينا ثمود الناقة مبصرة فظلموا بها وما نرسل بالآيات إلا تخويفا. وإذ قلنا لك إن ربك أحاط بالناس وما جعلنا الرؤيا التي أريناك إلا فتنة للناس والشجرة الملعونة في القرآن ونخوفهم فما يزيدهم إلا طغيانا كبيرا. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. ما بعد، يقول الله عز وجل في محكم آياته: وربك أعلم بمن في السماوات والأرض ولقد فضلنا بعض النبيين على بعض وآتينا داود زبورا። እንግዲህ የተከበራችሁ ተመልካቾቻችን በሱረቱል ኢስራእ እያየን ያለነው ይህ የቁርአን ተፍሲርና እንደዚሁም ወደ ቁርአን እንዴት መቃረብ እንዳለብን የምንመለከታቸው አንቀጾችን እያየን ነበር። ባለፈው አላህ Subhanahu Wa Ta'ala ሰዎች በማስተባበላቸው ምክንያት እንዴት ይመልሰናል ብለው ነገ የውመል ቂያማ የትንሳኤው ዕለት እንዴት አድርጎ ነው የሚመልሰን ብለው በጠየቁት ጥያቄ መሰረት አላህ ምንም ነገር እንደማይቸግረው እናንተን ካልነበራችሁበት አስገኝቷችሁ ይል እንዴ አረተው የውስጣችሁን ሁሉ አዋቂ ነው ብሎ ካለ በኋላ ወረቡከ አዕለሙ ቢመን ፊ السماوات والارض ጌታ በሰማያትም ውስጥ ያለውን በምድርም ውስጥ ያለውን እኮ ያውቃል። ወለቀድ ፈضልና بعض النبيين على بعض በርግጥም ከፊል ነብያቶችን ከከፊሎቹ አበለጥናቸው። እንግዲህ አላህ Subhanahu Wa Ta'ala ነብያቶችን ከፊሉን በማዕረግ አብልጦታል፣ ከፊሉን በሪሳላነት አብልጦታል። እንግዲህ ከፊሉን ከከፊሉ አበላልጠናል። ወአተይና ዳውድ ዘቡራ ለዳውድም ዘቡር የሚባለውን መጽሐፍ ሰጥተነዋል። ቁል ድዑ الذين زعمتم من دونه በላቸው እነዛን
ከአላህ Subhanahu Wa Ta'ala ውጭ ይረዱናል ያግዙናል እንደዚሁም ደግሞ ሐጃችንን ያወጡልናል ጉዳያችንን ይፈጽሙልናል የምትሏቸውን እስኪ ጥሯቸው እስኪ አምጧቸው በላቸው فلا يملكون كشف الضر እንደ ይሄንን የተቸገረውን ችግር እናንተ ላይ ቢደርስባችሁ ያንን የወረደውን አደጋና በላ ሊያስወግዱ አይችሉም በላቸው عنكم ከናንተ ላይ كشف الضر عنكم ከናንተ ላይ የደረሰባችሁን መከራና ችግር የሚያስወግዱ አይደሉም በላቸው ولا تحويلا እንዲሁም ማዞርን የሚችሉ አይደሉም ከናንተ ላይ የደረሰባችሁን ችግርና መከራ ወደ ሌላ ሊያዞሩም የሚችሉ አይደሉም በላቸው اولئك الذين يدعون እነዛ የምትጠሯቸው የምትለምኗቸው አካላቶች يبتغون الى ربهم الوسيله ወደ ጌታቸው መቀረቢያን የሚፈልጉ ናቸው ايهم اقرب ويرجون رحمته እንዲሁም የሚያቀርባቸው የበለጠ የትኛው ነው እያሉ የአላህን Subhanahu Wa Ta'ala እዝነትን የሚፈልጉ ويخافون عذابه ከቅጣቱም የሚፈሩ ናቸው እኮ በላቸው ان عذاب ربك የጌታህም ቅጣት እኮ ካነ መሕዙራ ሊጠነቀቁት የሚገባ በጣም አሰማሚና እንደዚሁም ዘግናኝ የሆነ ስለሆነ የጌታቸውን ቅጣት በመፍራትና ረሕመቱንም እዝነቱንም በመከጀል አላህን Subhanahu Wa Ta'ala የሚቀርቡ ናቸው በላቸው አላህ وإن من قرية ككتما وإنم كمندر يلم إلا نحن مهلكوها እኛ አጥፊዎቿ ብንሆን እንጂ በመትሰራው ወንጀልና በመትሰራው ጸያፍ ስራ የምናጠፋት ቢሆን እንጂ قبل يوم القيامة የትንሳኤዋ ዕለት ከመከሰቷ በፊት እኛ መጀመሪያ እዚህ በዱንያ ላይ የምናጠፋት ቢሆን እንጂ أو معذبوها ወይንም የምንቀጣት ቢሆን እንጂ عذابا شديدا ብርቱ የሆነን ቅጣት በሷ ላይ የምናወርድባትና የምንቀጣት ቢሆን እንጂ ማንም መንደር ወይንም ከተማ የለችም አለ አላህ ተባረከ ወተዓላ ካነ ذلك ይህም ነገር ሆነ في الكتاب مسطورا በመጽሐፉም የተጻፈና የተቀመጠ ሆነ ብሎ አላህ Subhanahu Wa Ta'ala በለውሐ المحفوظ ላይ ይህን ነገር እንዳስቀመጠው አንድ ከተማ ህዝብ ሲያምጽ ወደ አላህ Subhanahu Wa Ta'ala መመለስን ትቶ ነገራቶችን ሲያበላሽ ከመስመር ሲወጣ አላህ ተባረከ ወተዓላ ቂያማ ቀን ከመከሰቱና ከመድረሱ በፊት እዛች ከተማ ላይ ቂያማ እንደሚያቆምባትና እንደሚያጠፋት እየነገረን ነው ማለት ነው وما منعنا الكلكلنهم على الله تبارك وتعالى أن نرسل بالآيات تأمراتوችን ለመላክ አልከለከለንም إلا أن كذب بها الأولون እነዛ የመጀመሪያዎቹ ሰዎች ከናንተ በስተፊት የነበሩ ሰዎች በማስተባበላቸው ምክንያት እንጂ ካስተባበሉ በኋላ ስለሚጠፉ ያ ነው እንጂ አልከለከለንም ወአተይና እንደዚሁም ሰተናል ሰሙድና ቋታ ለሰሙድ ህዝብ ግመልን ሰጠናቸው ሙብሲራተን ግልጽ የሆነን ተአምር አድርገን ሰጠናቸው فظلموا بها እሷንም በደሏት አጠፏት እንዲሁም አላህ Subhanahu Wa Ta'ala በእነሱ ላይ ቅጣትን አወረደባቸው وما نرسل بالآيات በተአምራቶች እኮ አንልክም إلا تخويفا ለማስፈራራት እንጂ ተአምራቶችን ደሞ አንልክም ተው ተመለሱ ካላችሁበት ለማለት እንጂ ብሎ አላህ ተባረከ ወተዓላ ይነግረናል وإذ قلنا لك ላንተ ብለን ባልን ጊዜ ያለውንም አስታውስ إن ربك أحاط بالناس ያንተ ጌታ እኮ አላህ በእውቀቱ ሰዎችን የሚያካብብ መሆኑን አስታውስ وما جعلنا الرؤيا التي أريناك ያችንም ያሳየንህን እኛ ያሳየንህን ትርኢት ለሊት አላህ Subhanahu Wa Ta'ala ከመስጂድ الحرام ከመካ አንስቶ ወደ መስጂድ الأقصى ወስዶ ከዛም በኋላ ወደ ሰማይ ወስደን ያሳየንህን ትርኢት እኮ አላደረግንም إلا فتنة للناس ለሰዎች መፈታተኛ እንጂ አላደረግናትም እዛ ደርሶ ሲመለሱ እንግዲህ ቁረይሾች በጣም ተፈትነዋል ምንም አላመኑም ለነሱ መፈተኛ እንጂ አላደረግነውም አለ አላህ ተባረከ ወተዓላ والشجرة الملعونة في القرآن በቁርአን ያችን የተረገመችውም ሸጀረተ ዘቁምንም አላደረግንም ونخوفهم
እንደዙም ደግሞ አናስፈራራቸውም ወንخوفهم እናስፈራራቸዋለንም በዚህ فما يزيدهم አይጨምራቸውም إلا طغيانا كبيرا ታላቅ የሆነን ጥመትና ሽሽትን እንጂ አይጨምራቸውም ብሎ አላህ Subhanahu Wa Ta'ala በዚህ ቁርአን ላይ ይነግረናል ማለት ነው። ስለዚህ አሁን ባየናቸው አንቀጾችና አያዎች ላይ አላህ Subhanahu Wa Ta'ala ከእውቀቱ የሚሰወር ነገር እንደሌለ ነገረን። በሰማያትም ውስጥ ያለው በምድርም ውስጥ ያለው ሁሉም ነገራቶች በአላህ እውቅና ስር እንደሆነ አላህ Subhanahu Wa Ta'ala እየነገረን ነው። ስለዚህ እኛ ይጠቅማሉ እንደዚሁም ይደግፉናል ብለን የምንላቸው ማንኛውም ወደ ሽርክ የምንሄድባቸው ነገራቶች በሙሉ የማይጠቅሙንና ከኛ ላይ ጉዳትንም ሆነ እኛ ላይ ደረሰብን አደጋ ማንሳትም ማዞርም እንደማይችሉ አላህ እየነገረን ነው። እንዲሁም እነዛ የምትጠሯቸውና የምትለምናቸው አካላቶች እነሱም ከአላህ Subhanahu Wa Ta'ala ምህረትንና ችሮታን እንደሚፈልጉ አላህ እየነገረን ነው። እኛ የምንለምናቸው ማንኛውም ፍጥረታት ጅን ልንለምን እንችላለን፣ መላእክት፣ ነብይ፣ እነዚህ ሁሉም አላህ Subhanahu Wa Ta'ala እንዲምራቸው እኮ የሚማጸኑ ሁሉ ጊዜ የአላህን ረህመት የሚፈልጉ ናቸው ብሎ አላህ እያስታወሰና ያለው። እንዲሁም ማንኛውም ከተማ አላህን ባመፀ ቁጥር ወደ አላህ Subhanahu Wa Ta'ala ካልተመለሰች ገና ቂያማ ቀን ከመድረሱ በፊትም እንደሚያጠፋት እንግዲህ ሰዎች ባመፁ ቁጥር ዛች ከተማ ውስጥ ሰዎች ከመስመር በወጡ ቁጥር አላህ Subhanahu Wa Ta'ala አሳማሚ የሆነ ቅጣቱን ወይንም ደግሞ አጠቃላይ ማጥፋትን እንደሚያጥፋት እየጠቆመና ያለው። እንዲሁም በመጀመሪያ ሰዎች ሰሙድ የሚባሉት ማህበረሰቦች ላይ አላህ ግመልን ሰጥቷቸው ተአምር እንግዲህ ነብዩላህ ሷሊህን አለይሂ ሰላም እኛ እናምንልህም እንደዚህ አይነት ግመል ከአላህ Subhanahu Wa Ta'ala ጠይቅና ካላመጣ ሲሏቸው እነሱም አላህን ለምነው ሰጣቸው። ነገር ግን ያችን ግመል ወደ ማጥፋት እንደሄዱና በማጥፋታቸው ምክንያት አላህ Subhanahu Wa Ta'ala እንዳጠፋቸውም የምንረዳበት የሆነ አንቀጾች ናቸው። ከዛም የአላህ Subhanahu Wa Ta'ala ዕውቀት በሰዎች ላይ ያካበበ መሆኑን አውሳላቸው አላህ ተባረከ ወተዓላ ንገራቸው። አላህ ያየኝም ተብሎ የሚሰራ ወንጀል አላህ አይሰማኝም ተብሎ የሚነገር ማንኛውም ዘግናኝ የሆነ ቃላቶች በሙሉ ከአላህ ዕውቀት የተሰወሩ እንዳልሆኑና እንዲሁም አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም ያደረጋቸው ጉዞ በጅብሪል አማካኝነት ከያችን የሌሊት ጉዞና ኢስራእና ሚዕራጅ የሚባሉትን ጉዞ አላህ Subhanahu Wa Ta'ala ያደረገው ለሰዎች መፈታተኛ እንደሆነ ለሙሽሪኮች መፈታተኛ እንደሆነ ያመኑትን አላህ Subhanahu Wa Ta'ala ሊምራቸው ያላመኑትና የካዱትን አላህ ሊቀጣቸው እንደሆነም በዚህ ቁርአን ላይ አላህ Subhanahu Wa Ta'ala ጠቅሶልናል። እኛም ከአመጽ ተከልክለን ወደ አላህ Subhanahu Wa Ta'ala በመቃረብ ይህንን ሪሳላ ሙሉ በሙሉ ተቀብለን ወደ ራሳችን በማምጣት ቁርአንን ህይወታችን ማድረግ ይኖርብናል ማለት ነው። አላህ Subhanahu Wa Ta'ala ተጠቃሚዎች አላህ ያድርገን። በሌላ ፕሮግራም እስከምንገናኝ ድረስ አላህ Subhanahu Wa Ta'ala በሰላም አላህ ያቆየን። هذا وصلى الله وسلم على نبينا محمد وعلى آله وأصحابه أجمعين والسلام عليكم ورحمة الله تعالى وبركاته.